ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የብዙዎቻችሁ ጥያቄ የሆነውን ለምንድነው ሴቶች ረዘም ያለ እድሜ ከወንዶች የተሻለ የሚኖሩት? ወንዶች ደግሞ አጠር ያለ እድሜ የሚኖሩት ምንድነው? ሳይንሳዊ ምክንያቱ ምንድነው? ወይም ደግሞ ተፈጥሯዊ ምክንያቱ ምንድነው የሚለውን በዚህ ቪዲዮ በደንብ የምናይ ይሆናል ማለት ነው። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ እንዲሁም ደግሞ ለብዙ ሰዎች እንዲዳረስ ከወደዳችሁት ቪዲዮን ላይክ በማድረግ ተባበሩኝ። አመሰግናለሁ። የሴቶቹ ላይፍ ኤክስፔክታንሲ በዓለም አቀፍ በተሰሩ ጥናቶች 75.6 ነው። አንዳንዶች እስከ 80 የሚያደርሱት አሉ። የወንዶቹ ደግሞ 70.1 አካባቢ ነው። ማለት ከ5 እስከ 6 ዓመት እድሜ በወንዶች እና በሴቶች መካከል ልዩነት አለ ማለት ነው። ነገር ግን እጅግ የሚያስገርመው ሴቶች በህይወታቸው ዘመን እጅግ ብዙ የሆኑ የህይወት እክሎችን ወይም ደግሞ የተለያዩ ህመሞችን የሚያጋጥማቸው ሆኖ ሳለ ነገር ግን እንደምናየው ረጅም ጊዜ ግን የመኖር ቻንሳቸው ደግሞ የሴቶች ከፍተኛ ነው ማለት ነው። ለምንድን ነው የሚለውን ሳይንሳዊ ምክንያቶችን የምናይ ነው የሚሆነው ማለት ነው። ወደ 4 ቲዎሪዎች አሉ። ነገር ግን አራተኛው እጅግ በጣም የምትገረሙበት እና እጅግ በጣም ልታውቁት የሚገባው ቲዎሪ ነው ወይም ደግሞ ትክክለኛ ሳይንሳዊ ምክንያት ነው ሴቶች ለምን ረጅም እድሜ ይኖራሉ የሚለው ማለት ነው። ስለዚህ እሱን በትዕግስት እንድትከታተሉ እጠይቃችኋለሁ። የመጀመሪያው ቲዎሪ ወንዶች ለምን አጭር እድሜ ይኖራሉ የሚለው አንደኛ ሶሻል ቢሄቪየር ነው። ይህም ደግሞ ወንዶች ብዙ የማጨስ ብዙ የመጠጣት እንዲሁም ደግሞ ለተለያዩ ድራጎች አዲክትድ የመሆን ኤክስፖዝድ የመሆን ነገራቸው ከፍተኛ ነው። በዚህ ምክንያት ለሳምባ ካንሰር ወይም ለንግ ካንሰር ለምንለው እንዲሁም ለሲሮሲስ ወይም ደግሞ ጉበት ከፍተኛ በሙሉ ለሙሉ ስራ እስከ ማቆም የሚያደርስ ሁኔታ ወይም ደግሞ ፌል የማድረግ ሁኔታ እንዲሁም ደግሞ ለተለያዩ ለልብ ህመሞች የመጋለጥ ቻንሳቸው ከእነዚህ ጋር ተያይዞ ከፍተኛ መሆኑን ብዙ ጥናቶች ያሳያሉ ማለት ነው። ሌላኛው ወንዶች ከሴቶች በበለጠ አንኢንቴንሽናል የሆነ ዴዞችን የማጋጠም ቻንሳቸው ከፍተኛ ነው። ስፔሻሊ ካር አክሲደንት ሊሆን ይችላል ወይም የመኪና አደጋዎች ሊያጋጥሟቸው ይችላል ከሴቶች በበለጠ። ሁለተኛ ደግሞ የስራ አካባቢ ሞቶች በጣም በወንዶች ላይ የበረታ ነው። ስፔሻሊ እነዚህ ማዕድን ማውጣት ላይ የሚሰማሩ እንዲሁም የተለያዩ ስራዎች ላይ የሚሰማሩት አብዛኞቹ ወንዶች ስለሆኑ ይህም ደግሞ ከፍተኛ የወንዶችን ሞት ይጨምራል። ከዛ ውጭ ደግሞ ሱሳይድ ነው፣ ራስን በማጥፋት ከሴቶች በበለጠ ወንዶች በጣም በከፍተኛ ሁኔታ የሚጠቁ ናቸው ማለት ነው። ሌላኛው ደግሞ ጦርነት ነው። ጦርነት ላይ እንግዲህ ኦልሞስት አብዛኛው ከ90% በላይ የሚሆነውን የሚሳተፉት ወንዶች ናቸው። በዚህም ደግሞ የወንዶችን ሞት እጅግ በጣም ከሚያፋጡ ነገሮች አንደኛው ይህ ነው ማለት ነው። ሁለተኛው ቲዮሪ ሃይት ነው ወይም ደግሞ ቁመት ነው። ብዙ ጥናቶችን እንደተደረጉት የትኛውም ኦርጋኒዝም ላይ ከሰውም ውጭ ያሉት ሎንገር ኦርጋኒዝም ሾርተር ሂዝ ላይፍ ስፓን ነው የሚባለው። ያ ማለት ሞር በረዘመ ቁጥር አንድ ኦርጋኒዝም የህይወት የመቆየት እድሉ እያጠረ ነው የሚሄደው ማለት ነው። በዚህም ደግሞ ወንዶች ከሴቶች በቁመት ረዘም ያሉ ስለሆኑ በዛ ምክንያት በከፍተኛ ሁኔታ እድሜያቸው ላይ ተጽዕኖ ያደርጋል ማለት ነው። ይህ የሚሆንበት ምክንያት ረዘም ያሉ ሰዎች ወይም ደግሞ አጠቃላይ ኢንዲቪዥዋሎች እጅግ ብዙ የሆነ ሴሉላር ዲቪዥን ያጋጥማቸዋል። ይህ ሴሉላር ዲቪዥን ደግሞ በበዛ ቁጥር በክሮሞዞሙ መጨረሻ ላይ ቴሎሞር የምንላቸው አለ። ያንን ክሮሞዞም ፕሮቴክት የሚያደርጉልን ማለት ነው። እነዚህ እያጠሩ ወይም ደግሞ እያነሱ ነው የሚሄዱት ማለት ነው። እነዚህ ቴሎሞር ደግሞ እያነሱ በሄዱ ቁጥር በቀላሉ ቶሎ ቶሎ ክሮሞዞሞቹ ላይ ጉዳት ያጋጥማል ማለት ነው። በዚህ ምክንያት ሴሉላር ዳሜጅ ቶሎ ቶሎ ያጋጥማቸዋል ረዘም ያሉ ሰዎች ማለት ነው። በዚህ ምክንያት ያለ እድሜያቸው እንዲሞቱ ይሆናል ማለት ነው። ምክንያቱም ሴሎቻችን ቶሎ ቶሎ የሚጎዱ ከሆነ ያለ እድሜያችን ሞትን እንቀዳጃለን ማለት ነው። ሶስተኛው ምክንያት ሜንስትሬሽን ወይም ደግሞ የወር አበባ የምንለው ነው። የወር አበባ ሴቶች ላይ ያው በጣም አንዳንዴ ደም ማነስ እንደዚህ ማስከሰት ነገር እንዳለው ይታወቃል። ነገር ግን ብዙ ሰዎች የወር አበባ ጉዳት ያለው ይመስለው፣ ግን ለሴቶች እጅግ በጣም የሆነ ጥቅምን ይሰጣል ማለት ነው። ከዚህም ውስጥ አንደኛው ያው አይረን ከሰውነታቸው እንዲወጣ ያደርጋል ከደም ጋር አንድ ላይ። ስለዚህ ይህ አይረን ደግሞ አንደኛው ፍሪ ራዲካል ሰውነታችን ውስጥ እንዲከማች የሚያደርግ ሶርስ ነው። አንዱ ሶርስ አይረን ነው ማለት ነው። አይረን ብዙ ሲኖር ፍሪ ራዲካል የምንላቸው ወይም ደግሞ ኤሌክትሮንን የሚወዱ ነገሮች ሰውነታችን ውስጥ መፈጠር ይጀምራሉ ማለት ነው፣ ኮምፓውንዶች። እነዚህ ደግሞ ምንድነው ኤሌክትሮን ላቪን ስለሆኑ ሴሎቻችንን ደግሞ ደጎች ስለሆኑ ኤሌክትሮንን ስለሚሰጡ በቀላሉ ሴሎቻችን ኤሌክትሮን በመስጠት ሽሪንክ እያደረጉ ይሄዳሉ ወይም ደግሞ ያለ ጊዜያቸው እየሞቱ ወይም ደግሞ እያነሱ ከኖርማል ሳይዛቸው እያነሱ እየሞቱ ይሄዳሉ ማለት ነው። ስለዚህ እነዚህ ፍሪ ራዲካሎችን አንደኛው እንዲመረቱ የሚያደርገው አይረን ነው። ስለዚህ ሴቶች ላይ በወር አበባ መልክ አይረን ስለሚወጣላቸው የፍሪ ራዲካል ሰውነታቸው ውስጥ የመገኘት ቻንሱን ይቀንስላቸዋል ማለት ነው።
ሌላኛው የወር አበባ የሚሰጠው ጥቅም ደግሞ ሄቪ ሜታል የምንላቸው አሉ። ከምንበላቸው ምግቦች ጋር፣ ከመጠጣው ውሃ ጋር፣ ከፋብሪካ ከሚወጡ ኬሚካሎች ጋር ተያይዞ ከፍተኛ ሄቪ ሜታል ወደ ሰውነታችን ይገባል። ስለዚህ እነዛን ሄቪ ሜታል በዚህ በፔሪድ አማካኝነት ወይም ደግሞ በወር አበባ አማካኝነት ሴቶች ላይ ሰውነታቸው በጣም በከፍተኛ ሁኔታ ያጠራላቸዋል ማለት ነው። ነገር ግን ወንዶች ይህንን ሄቪ ሜታል ዲቶክሲፋይ የሚያደርግበት ሰውነታችን መንገዶች እጅግ በጣም ጥቂት ስለሆኑ ሰውነታችን ውስጥ ከፍተኛ የሆነ ሄቪ ሜታል ይከማቻል። ሁለተኛ ደግሞ ከፍተኛ የሆነ ፍሪ ራዲካል ይኖራሉ። ስለዚህ በዚህ ምክንያት ቶሎ ቶሎ ሴሎቻችን ወደ ሞት ወይም ደግሞ ኦክሲዴቲቭ ስትረስ ወደምንለው ይገባሉ ማለት ነው። በዛ ምክንያት የወንድ ልጅ እድሜ እያጠረ ይሄዳል ማለት ነው። አራተኛውና ዋነኛው ወንዶችና ሴቶችን ረጅም እድሜ እንዲኖሩ ወይም አጭር እድሜ እንዲኖሩ የሚያደርገው ሆርሞናል ኢፌክት ነው። ይህ ዋነኛው ነው። ስፔሻሊ ኢስትሮጅን ኢፌክት ነው። ኢስትሮጅን ወንዶች ላይ ቢኖርም በጣም በትንሽ መጠን ያለው፣ ሴቶች ግን ከፍተኛ ሁኔታ ኢስትሮጅን አላቸው። ስለዚህ ይህ የኢስትሮጅን እና የቴስቴስትሮን ኢፌክት በከፍተኛ ሁኔታ ልዩነት የሚያመጣው ይህ ነው ማለት ነው። ምክንያቱም ኢስትሮጅን አንደኛ በኢንሱሊን ሴንሲቲቪቲን የመጨመር ባህሪ አለው። በዚህ ምክንያት ሴቶች በቀላሉ ለሜታቦሊክ ህመሞች ላይክ እንደ ግፊት፣ እንደ ስኳር፣ ኮሌስትሮል ለምንላቸው የመጋለጥ ቻንሳቸውን በከፍተኛ ሁኔታ ይቀንስላቸዋል ማለት ነው። ኛው ቴስቴስትሮን ነው። ቴስቴስትሮን ያው ብዙ ሰዎች አሁን ላይ ለመጨመር የተለያዩ መድኃኒቶችን የተለያዩ እንቅስቃሴዎችን ያደርጋሉ ወንዶች። ቴስቴስትሮን ግን በጥናቱ እንደምታዩት ቴስቴስትሮን ከፍተኛም ከሆነ ማለት ከኖርማል ሌቭሉ በጣም የሚጨምር ከሆነ ወንዶችን ለልብ ህመም ሊያጋልጣቸው ይችላል። እንዲሁም ለተጓዳኝ ሌሎች ህመሞችን ያጋልጣቸዋል ማለት ነው። ስለዚህ ቴስቴስትሮን ሌቭል ሲቀንስም የራሱ ጉዳቶች አሉት። ነገር ግን ሲጨምርም ለተለያዩ ችግሮች ወንዶችን ያጋልጣቸዋል ማለት ነው። ስለዚህ አንዳንዴ ከጥቅሙ ጉዳቱ ሊያመዝንባቸውም ይችላል ማለት ነው። እንዲሁም ሴቶች በሚያረጡበት ሰዓት ወይም ደግሞ ሜኖፖዝ ላይ በሚገቡበት ሰዓት የኢስትሮጅን ሌቭላቸው በከፍተኛ ሁኔታ ይቀንሳል ወይም ደግሞ ወንዶች ካላቸው ኢስትሮጅን ሌቭል ጋር ኦልሞስት ተቀራራቢ ወደሚሆን ደረጃ ይወርዳል ማለት ነው። በዚህ ጊዜ ግን ልክ እንደ ወንዶችም ሴቶችም ለልብ ህመም እና ለተጓዳኝ ህመሞች የመጋለጥ ቻንሳቸው ከፍተኛ ነው የሚሆነው ማለት ነው። ምክንያቱም ኢስትሮጅን አንቲኦክሲዳንት ኢፌክት ስላለው ያንን ስለሚቀንስባቸው ሰውነታቸው ያንን ኢፌክት ማግኘት ስለማይችል ከኢስትሮጅን እንዲሁም ልክ እንደ ወንዶቹ ከሜኖፖዝ በኋላ ግን ሴቶችም ለተለያዩ ህመሞች የመጠቃት ቻንሳቸው ከወጣትነታቸው በበለጠ እየጨመረ ይሄዳል ማለት ነው። ወንዶችም እንዲሁም እድሜያቸው እየጨመረ ሲሄድ ቴስቶስትሮን ሌቭላቸው ዝቅ እያለ ይሄዳል ወይም ከኖርማል ሌቭል እያነሰ ነው የሚሄደው። ይህ ደግሞ አንደኛ ሴክሹዋል ፍላጎታቸው እንዲቀንስ ያደርጋል። ሁለተኛ ሙድ ቼንጅ ያመጣባቸዋል ወይም ደግሞ በቀላሉ ድባቴ ውስጥ ዲፕሬሽን ውስጥ የመግባት ቻንስ ይኖራቸዋል ማለት ነው። እንዲሁም ቴስቶስትሮን ከመቀነሱ ጋር ተያይዞ ለተለያዩ ለሜታቦሊክ ችግሮች የመጋለጥ ቻንሳቸው ከፍተኛ የሆነ ይመጣል ማለት ነው። አት ኖርማል ሌቭል ሲሆን ቴስቶስትሮን እጅግ በጣም ብዙ ጥቅም ለወንድ ልጅ ስለሚሰጠው ማለት ነው። በሰውነታችን ውስጥ ከፍተኛ የሆነ ባትል አለ ወይም ደግሞ ጦርነት አለ በኦክሲዴቲቭ ስትረስ እና በአንቲኦክሲዳንት ወይም ደግሞ በኦክሲዴሽን እና በአንቲኦክሲዳንት መካከል ነው። እነዚህ አንቲኦክሲዳንት ሴሎቻችንን እንዳይሞቱ የሚከላከሉ ናቸው። ሰውነታችን ራሱ የሚያመርታቸው አሉ፣ እንዲሁም ደግሞ ከምግብ የምናገኛቸው አሉ። ኦክሲዴሽን የምንለው ሴሎቻችን ወይም ደግሞ አንድ ሰብስታንስ ኤሌክትሮን ሉዝ ሲያደርግ ወይም ደግሞ ሃይድሮጅን ሉዝ አድርጎ ኦክሲጅንን አድ ሲያደርግ የሚከሰት ነው። ይሄ ደግሞ ቶሎ ቶሎ ሴሎቻችን እንዲሞቱ የሚያደርግ ሂደት ነው ማለት ነው። ስለዚህ ሴቶች ላይ ደግሞ ኢስትሮጅን ከፍተኛ የሆነ አንቲ ኦክሲዳንት ነው። በዚህ ምክንያት ቶሎ ቶሎ ኦክሲዴቲቭ ስትረስ ሰውነታቸው ውስጥ እንዳይከሰት በከፍተኛ ሁኔታ ይከላከልላቸዋል ማለት ነው። ይህም ደግሞ ሴሎች ያለ ጊዜያቸው እንዳይሞቱ በከፍተኛ ሁኔታ ይከላከላል ማለት ነው። ይህም ደግሞ ሴቶች ከወንዶች በበለጠ ረዘም ያለ ጊዜ እንዲኖሩ ከሚያደርጋቸው አንደኛውና ዋነኛው ኢፌክት ይህ ነው ማለት ነው። ምንድነው? የኢስትሮጅን ኢፌክት ነው ማለት ነው። በተለይ ሴቶች ወደ ሜኖፖዝ ሲቃረቡ ወይም ደግሞ ወደ ማረጥ ሲሄዱ ይህ ኢስትሮጅን ኢፌክት ስለሚቀንስ ከዛ በኋላ ለህመም የሚገለጥ ቻንሳቸው ከ45 ዓመት በኋላ ወይም ከ40 ዓመት በኋላ እየጨመረ ይሄድ ይችላል እንደ ወንዶች ማለት ነው። ግን በዛ ታይም ጋፕ ውስጥ ግን በከፍተኛ ሁኔታ ፕሮቴክትድ ናቸው ማለት ነው። ኢቨን እንኳን ህመሞች ቢከሰቱም በቀላሉ አሸንፈው ማለፍን ይችላሉ ማለት ነው። ስለዚህ በዋነኝነት ኢስትሮጅን ኢፌክት ሴቶች ከወንዶች በበለጠ ከፍተኛ እድሜ እንዲኖሩ የሚያደርጋቸው አንዱና ዋነኛው ነው ማለት ነው። ቅድም የዘረዘርናቸው 3 ምክንያት ቢኖሩም በዋነኝነት ግን ይሄኛው የጎላ ጥቅም አለው ማለት ነው። ስለዚህ ከላይ የዘረዘርናቸው ሶሻል ቢሄቪየር፣ የቁመት ሁኔታ፣ ሚኒስትሬሽን እንዲሁም ደግሞ ኢስትሮጅን ኢፌክት ሴቶችን ከወንዶች የበለጠ ከፍተኛ እድሜን እንዲኖሩ ወይም ደግሞ የእድሜ ጋባቸው እንዲጨምር ያደርጋሉ። እስካሁን ያው ሳይንስ የደረሰባቸው በጣም ብዙ ምክንያቶች ቢኖሩም በዋነኝነት ግን እነዚህ 4 ናቸው ማለት ነው። ስለዚህ ብዙ ትምህርት እንዳገኛችሁበት በዚህ ቪዲዮ ተስፋ አደርጋለሁ። ከዚህ በፊት የሰሯቸው ቪዲዮዎች አሉ፣ እነሱን እየገባችሁ ተመልከቱ። ከዛ ውጭ
ውጪ በጨጓራ ቁስለት፣ በአንጀት ቁስለት፣ በደም ግፊት፣ በስኳር፣ በማዮማ ገና እየጀማመረ ያለ ጡት ላይ የወጡ የተለያዩ እባጮች ካሉ እነዚህ እየተቸገራችሁ ያላችሁ አመጋገባችሁን በማስተካከል እና አንዳንድ ሰፕልመንቶች በመጠቀም ብቻ ሙሉ ለሙሉ ከነዚህ መገላገል ትችላላችሁ። በዚህ ቁጥር ዋትሳፕ ላይ ብትልኩልኝ አገር ውስጥም ከሀገር ውጭ ያላችሁ መመልስ ነው የሚሆነው ማለት ነው። ቀጥታ አትደውሉ። ግን በዋትሳፕ የምትመልሱ ከሆነ የምትልኩልኝ ከሆነ መመልስ ነው የሚሆነው። ሙሉ ለሙሉ በቴሌግራም እና በዋትሳፕ ከሀገር ውጭ ያላችሁ በአካል ያላችሁ አዲስ አበባ አካባቢ ያላችሁ በአካል መታችሁ ሕክምናችሁ መከታተል የምትችሉ መሆኑን እገልጻለሁ። በዚህ ፔጅ አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።